ብሩኬ ትከሻውን እቅፍ አርግቶት ሙሽዬና ሃይሚ ጆን እንትና አጣጥፋው እዚህ ጋርማ እንዴት አባታቸው ያምራሉ። አረ የኔ ጌታ ምችት ይበለው ጋሽዬ ይመቸው እናቴ ምችት ይበልልን። ሁላችንም ይመቻችሁ አላህ ያጠብቃችሁ ከክፉ ነገር አላህ ውስጣችሁ ላይ መሃላችሁ ላይ ሌላ ነገር እንዳይኖረው አላህ ያዝልቃቸው። አሜን። የዘላቂ መንገድ ይሁንላቸው እነሱ። አሜን 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 ያ ረቢ አላህ እንደው እሱ ይወፍቃቸው። ያለ አላህ ነው እኮ አንድ ያደረገ አላህ አንድ ያደረገ ሰውን ደግሞ ማንም በቪዲዮ መስራት ቪዲዮ መስራት እኮ ድጋፍ አድርጎ ነው አንድ ያደረገ አላህ አንድ ያደረገ ሰውን ደግሞ ምንም ቢመጣ ምንም መለየት አይችልም። ያ ረቢ ዱዓ እናደርግላችኋለን። ዱዓ አላህ ውጪ ወደ ውጪ አላህ ብቻ ነው ሁሉንም ነገር ማድረግ። አላህ አንድ ያደረገ ሰው ደግሞ ሰው ተነሳ ምን ተነሳ ወደዛ መርቁ ለራስ እኔ በያቅ ኑሮማ እዚህ ልደፋ ነበር። ግን ወላሂ ላዚም ሰላት ሲሰግድ ለራሴ ዱዓ አድርጌ ከተነስቼ ለእናቴ ለአባቴ ለወንድሞቼ አድርጌ ተነስቼ እነሱን አልረሳም ሁሌ አረ እኔ ራሴ ዱዓ አደርጋለሁ። እውነት አታምኝም። ቢያወሩት ባዶ ነው መቼ እነሱም መሀል ላይ አልረሳም አልኩሽ እኮ መቼ ለምን እንደሆነ አላውቅም። ወይ እናቴ አስከፍሽኛል ብለሻል እኮ እንዴት ነው ይሻለኝ? አሁን መጥቻለሁ። እኮ ልኳስምት ይቅርታ ብያለሁ እኮ ያስከፈሽው ነገር የት ይባለው ነው? ማን ነው ያስከፈሽ? እህቴ አንቺን እኮ ነው አስከፍተሽኛል ብለሽኛል። ሙዚቃ ውጥተሽኛል አላስከፈሽም እያለችሽ ነው። ችግር የለውም እኮ አይ ስለዚህ ስለሆነ ችግር የለውም። ግን የኔ ውድ አላስቀየምሽም እኮ ያፏ የመጣን ነው የምትለቀው ዝም ብላ ነው እሷ ለጨዋታ ድምቀት ነው። አይ ችግር የለውም እኮ እኔ ደስ ብዬ ካንጻሩ ምድረ እንዳይደብራችሁ አንቺ አትናገሪም። አንቺ ምስኪን ነሽ። አይ ዛሬ ወራንቺ አንቺ ዞረሻል። አውሪ ላንቺ ለቅልሻል መድረኩ ዛሬ እንደውም እንደማታ ፎቶ ቀይሬ እመጣለሁ። እንደዚህ ማታ ነው የሚጫወተው። አሁን እኮ ብዙ ናቸው። ፎቶ ቀይሬ የሃይሚና የብሩኬን ፎቶ እንዲህ ብሎ እኮ ነው ፕሮፋይል የማታ ፎቶ አድርጌልሽ ልምጣ። አንቺን እሙሽዬን ነጋሽዬን አደርጋለሁ። ስለወደው እኮ ነው ብሩክና ሃይሚ ፕሮፋይል አድርጉት እንጂ ሌላ ነገር የለውም። ችግር የለውም። እናደርጋለን። የፈለግነውን የማድረግ መብት አለን። ስልጣኑ ተሰጥቶናል። ምንድነው የራሴን አደርጋለሁ እኮ ማድረጉ ግን እነሱ ስለወደድኩ ነው እንጂ የእነሱን ፎቶ ማያደርገው እኔም እኮ ወድጄ ነው። እውነት ማርያምን እኮ እኔም አደርጋለሁ። ቆይ እምቢ ብሎኝ ነው በእውነት እምቢ ብሎኝ ነው እንጂ እኔ የሃይሚዬና የብሩኬን ፎቶ አደርጋለሁ። እምቢ ብሎኝ ነው። አሁን እስቲ ይሄ ወር በሚቀጥለው ወር በጣም ነው የሚወዳት እነሱ ማለት ነው። በቃ ደስ ይላል። በጣም ለምን ስራ የሚሰራው ስራ ራሱ በጣም ደስ ይላል። የሀላል ስራ ነው የሚሰሩት እነሱ የሀላል ስራ ነው የሚሰሩት እንደሌላው አይደለም። የሀላል ስራ ነው የሚሰሩት።
አስቴር እኮ ማታ እኮ ወላሂ ብዙ ቤት ሰው ረሳኝ፣ ግን አንቺ ያወቅሽ። እኔ እኮ ሁሉም ቤት ገብቼ እየወጣሁ ነው። የብሩኬ አፍቃሪ ነው ማለት ተጀመረብኝ ማታ። ምን አልኩኝ? የብሩኬ ፎቶ አርጌ ብሩኬ ቲክቶክ ላይ እሱ ያረገ ፎቶ አርጌ እኩኝ። እኔማ ኢትዮጵያ ከገባሁኝ 3 ቀን ብቻ ነው ማርፈው። ከዛ በኋላ ብሩክና ሃይሚ ጋር እቤት ድረስ ነው የሚሄደው። እቤት ድረስ ደስ ይላል። ጌታ ታያለሽ። ሀገር ምድሩ በቃ እንደዚህ ቢሄደው ሰው እኮ እንደዚህ ማገናኛት እኮ እኛም አይተን እኮ ደስ የምን ነው። በጣም ነው ደስ የምናል። ኧረ ታይኛለሽ ጋሽዬ ዛሬ ሁሉም ውጭ ላይ ያለ ሰው ሁሉም መጥቶ ቢገናኝ ደስ ይለኛል ነው ያለ። እቅፋ ቢያረጋቸው ምናምን እየመረቁ ነበር። እኔም አሚን ብዬ ነበርኩ እኮ ማርያምን። ጋሽዬ እኮ በጣም ምርጥ ሰው ነው ማለት የገባ ሰው ነው። ደስ ይላል ማርያምን። ጋሽዬ እናቴ ትሙት ወጪ ከራሴ አድርጌ እኔ ራሴ ሃይሚና ብሩኬ ሙሽዬ ጋር ሄዳለሁ። ጋሽዬና የሃይሚዬ እናት ጋር ሄዳለሁ። ሁሉም ጋር ሄድና በል እዛ ሰዓት ቦርሳሽ ውስጥ ይዘሽኝ እንጂ እኔ እመጣለሁ። ቦርሳሽ ውስጥ እንዳትረሽኝ። እኔ አንድ ነገር ልንገራችሁ እንዴ ማርያምን ነው። እኔ አንድ ነገር እኔ በልጅነቴ ማለት ነው ግን ስራ ይሶ ይኖራል ብዙ ሰው ግን በጣም የሚገርሙ ሰዎች ናቸው። ማርያምን ፈጣሪ እኮ ነው ሁሉም ነገር ያዘጋጀው ያገናኘው ይመስላል። ማርያምን ነው ብዙ ሰው እኮ ዩቲዩብ እየሰራ ነው ግን ይህ ብዙ ሰው ዩቲዩብ እየሰራ ነው ግን አላህ እኮ ሲያገናኛቸው እነሱ እኮ ከአንድ እናት የተወለደ ሰው ይመስላሉ እንጂ የልዩ ሰው ይመስላል። ለምን ከአፋቸው የሚወጣ ቃላት ራሱ የሁለታችሁም አንድ ነው። ስለዚህ ከአንድ እናት የተወለዱ ሰው ሁላችሁ ማርያምን ነው የምላችሁ። አስተዋይነት በቃ አወራሩ ራሱ አንዳንድ ሰው እኮ ማወራው ወሬ ምንም እንትን ያለው ነገር ይኖራል። ከ9 ወር በኋላ ማወራው ነገር ራሱ አታይም እንዴ ማርያምን። እኔ በጣም ነው በቃ ልብን እንትን ማለት እንት ሌላ ሰው ቢሆን አባትን እናትን ሊያገናኝ ምናምን አይፈልግም። እነሱ ግን የተገናኙ መቼና መቼ አሁን ራሱ አዲስ ሆኖ አባ ከእናት ጋር ማስተዋወቅ ምናምን አንድ መሆን ወይ ጭንቅላት የሰለ ይኸውልሽ እንደው እውነት ቁጭ ብዬ ላውራ። ከሁሉም ጨዋታ ነው ሁሉም ነገር ማለት ነው። እሙሽዬ ብሩኬ ጋሽዬ 3 ነገር ላይ ያሳዘኑኝ አዳምጭ። ሴት ልጅ የለሽም ሲላት የለኝም 2 ሴት ልጅ ወልጄ አንዷ በአራስ ቤት ሞተችብኝ፣ አንዷ ደግሞ ካደገች በኋላ ሞተችብኝ ብላ ስትል እሙሽዬ ያው አዳምጪኝ። እሙሽዬ ይሄንን ስትል ጋሽዬ ምን አለ? እንዲህ እጁን እንዳጣመረ ወደ ታች አየና ቀና ብሎ ብሩክዬ ሴት ልጅ ይወልድልሻል ቃል ግባላት አለ። እንግዲህ ውስጡ አንጀቱ ምስኪንነቱ ጋሽዬን አዳምጭ ቃል ግባላት አለ። ብሩኬ እንኳን ቃል ሊገባላት እውነቴን ነው የምልሽ። እንደው ገና ሃይሚዬ አረገዘች አልትራሳውንድ ሴት ልጅ ነው ሲባል ብሩኬ ቅውጥ ነው የሚለው እብድ ለእናቱ እድሜ ጤና ይስጠው። ብሩኬ ሲናገር እኮ ዩቱብ ራሱ መናገር ሲጀምሩ እኮ ስለ ሙሽዬ መናገር ሲጀምሩ ስለ ልጆች መናገር ሲጀምሩ እኮ ሴት ልጅ ነው የሚለው መቼም ሁሌ። ለምን እናቱ ስለሚያስብ ሴት ልጅ ለሴት ልጅ ሲማውጥቶ ለወንድ ልጅ አንቺ ያውጭ አላለም። ሃይሚ ወንድ ልጅ ወላድ ይመስክር። እኔም በልጅነቴ ወልጅ ያለው ወላድ ይመስክር። እንዴት ውስጤ አንጀቴ እንባዬ ነው የመጣው እዛ ጋ ማለት ነው። እንባዬ ነው የመጣው። አንቺ ሃይሚ ወንድ ልጅ የምትለው እኮ እነሱ በሴት ብዙ ስላለ ነው። ስለዚህ ወንድ ልጅ ትላለች። ብሩኬ ደግሞ የሆዱን አውጥቶ የሴት ልጅ ይላል። የሴት ልጅ ሲም አውጥቶ የወንድ ልጅ አላወጣም ራስሽ አውጪ አለ። የኔ ጌታ ይሏል እኮ እሷ ራሱ ሁለቱ ሴት አውጥቶ
እመቤቴ ማርያም የራስሽን አንቺ አውጪ። ለምን አወጥሻለሁ የወንዱን አለ። እኔ እዚህ ጋር ነው እንባዬ የመጣውና እዚህ ጋር ነው በእውነት ራሴ መቆጣጠር ያቃተኝ። እዚህ ጋር ነው አሁን ራሱ እንባዬ መጥቷል። እግዚአብሔርን በሙሽዬ የለኝም ስትል ወላሂ የኔን አክስት አስታወስኩኝ። የኔ አክስት ወላሂ ስድስት ልጅ አለው፣ ስድስቱም ወንድ ነው፣ አንድ ሴት የለውም። ወላሂ ምን አለች? እኛ በተዋታ ምን አለች? አንቺ የኔን ልጅ ወሰጂና እኔ እሷን ወስዳለሁ አለችኝ። እኔን ደግሞ መጨረሻ ነኝ እኛ ቤት ሁሉም ወደኛል፣ ከዛ ከለከሉኝ አልሰጥም አለችኝ እናቴ። አይ ወላድ እኔ እዚህ እየመጣሁ ወላሂ ለዚህ ሴት ወለደች። እንዴት ደስ እንዳለኝ! ኧረ በጣም ደስ ይላል። እኔ እግዚአብሔርን እውነቴን ነው የምልሽ። እኔም ሴት ልጅ እናታችን 2 ሴት ወልዳ 4 ወንድ ነው የወለደችው እናቴ ማለት ነው። እህቴ ደግሞ ማለት ነው የኔ ታላቅ እህቴ ደግሞ ማለት ነው ያልሄደችበት ያልወረደችበት የለም። በጣም እህቴ አሁንም ስትወልድ ወንድ ሆነ እህቴ ማለት ነው ታላቅ እህቴ። አንድ የመጀመሪያ ወንድ ልጅ ሞተባት፣ 3ቱንም ስትወልድ 3ቱም ወንድ ሆኑባት። አሁን እኔም ደግሞ ሴት ልጅ እመኝ ነበረ። ምንም የኔም 2 ወንድ ነው። አንዱ እንግዲህ ፈጣሪ ፈቀደው አንዱ ወሰደ፣ አንዱ እንዳለኝ ግን የሚገርምሽ የ8 ወር አንድ በጣም ስደት የምንከራተተው በሱ የተነሳ ነው። እና ፈጣሪ ማለት ነው አሁን እንደዚህ ስስቅ እናንተን አይቼ ነው እህቶቼ፣ እንደዚህ ስስቅ እናንተን አይቼ ነው እንጂ ውስጤ ትልቅ እሳት ነው ያለው። እህቴ ያለ ስራ ነው ያለ ስራ ጋር መወዳደር የለብሽም። እሱ ያለ ስራ ስለሆነ እሱን አላህ ደግሞ አላህ በሱ ላይ ከሱ የበለጠ 4-5 ተክለኛለህ አንተ ብለሽ ዱዓ ማድረግ የራስሽን እና በጣም አይ ፈጣሪ ወደደ ወሰደው ልበል። እና እዚህ ጋር ማለት ነው አንድ የ8 ወር ልጅ የእህቴን ልጅ የወንድሜን ልጅ ወስጄ አሳደግኳት ከልጄ እኩል። አንዷንም እንደዚሁ የ3 ወር ነው የ4 ወር ልጅ ወስጄ አሳደግኳት የወንድሞቼን ልጆች ማለት ነው። እና ምን ልላችሁ ፈልጌ ነው ሁሉም ነገር ማለት ነው ሚዲያ ላይ ስናወራ ስንስቅ ሙሽዬ ሁለት ልጆቹን አጣው ስትል ወላሂ በጣም ወላሂ አስተፍሩ። እኔም ያን እንደዛ ስትል አለቀስኩ። እውነቴን ነው የምልሽ። አሁን እዚህ ጋር ራሴ ወላሂ ዘጋ እኔ ማልቀሻለሁ እና ሙሽዬን እንደዚህ አሉ ይላሉ እንጂ እኔ ሁሉም ነገር ማለት ነው የእናቴ ልጅ የግድ ከእናትሽ ወይ ከአባትሽ ስለተወለድኩ አይደለም። እንደዚህ ስትል ወላሂ አክስቴ ከመንገድ ሰርቄ ላምጣ ወይስ ምን ላድርግ ሴት ልጅ የምትለው ነገር ተሰማኝና ከዛ አለቀስኩ። ታዲያ ምን ታደርጊዋለሽ? ሁሉም ነገር ማለት ነው የሰው ልጅ አዎ እና ፈጣሪ እኔ በጣም እንዳልኩም አላህ እኮ የለመንሽው አላህ አይረሳልሽም። እኔ እዚህ እየመጣሁ እያለ ወላሂ ለዚህ ሴት ልጅ ወለድኩኝ ብላ ወዲያውኑ ደወለችኝ። እንዴት እንደስ እንደነኝ እንኳን ሰጣት። በተለይ አሁን ሴት ለሴት ሲሰዳደብና ሴት ለሴት መጥፎ ነገር እንትን ሲሉ የፈጣሪን መንገድ የማያውቀው ነው። የፈጣሪን መንገድ ያወቀ ሰው አፉ ዝም ቢል እኔ ደስ። በተለይ ወላድ ያልወለዱት አፋቸውን ቢዘጉ ለእናት ለአባት ለሴት ልጅ ክብር ቢሰጡ ደስ ይለኛል። ሴት ልጅና እንቁላል የሴት ልጅና እንቁላል አንድ ነው ይባላል ድሮ። ግን አሁን ግን የለም ሴት ልጅ የተከፈተች እንቁላል መታ ከሆነ እኔ አቀላቀ እኔ አሁን ብታምኑኝም ባታምኑኝም መናገር ያለብኝን
ሰውን አከብራለሁ፣ ሰውን ወዳለሁ። ግን ሰው አስመስሎ መሆንና አስመስሎ ማውራት አላቅበትም። ስፈጠርም የህይወት ዘመን ላይ እንደዚህ አይነት ክፋት ነገር የለም። ይሄ እኮ ክፋት ነገር ነው። አስመሳይ ማለት ማርያምን ነው። እንደዚህ አይነት ነገር ፈጣሪ ይጠብቃል። ወላሂ እዛ ቦታ ወላሂ እኔ በትንሽ ነገር ነው ማለት ሰው ገዛ ሙሽዬ እንደዚህ ስትል ሙሽዬ ጭንቅላቷን ጎንበስ አርግታ እንደዚህ ስትል ወላሂ ወንባይ መጣብኝ። ደግሞ ብሩክ ቃል ግባለት እኛ እንጸላለን። ይኸውላችሁ ብሩክና ሃይሚ መሀል ሴት ልጅ ይፈጠር ብለን እንጸላለን። አላህ አንድ አድርጋቸው፣ እነሱን አንድ አድርጋቸው። አላህ አንድ ቤት አስገብታቸው። ሴት ልጅ መሀላቸው አንደኛው ሴት ልጅ ቢሆን ወላሂ እንዴት እንደደስተኛ እንደም እንጸላለን። ማርያምን እንጸላለን። ኧረ ይሄ እኮ ባዶ አይቀርም። የሙዬ ባዶ አይቀርም። አላህ ዱዓ ካደረግሽ እኮ ችግር የሚቀበልሽ በልብሽ ዱዓ አድርጊ እንጂ አሁን አይደለም ማግባቡ። አሁን ታውቃለች፣ እነሱ የስራ ሰዎች ናቸው። ስራ ገና ርቀት አለ። የኔ ግን ማለት ነው። ሳሚልኝ ወይ አሁን ይሰማል አይደለ? ፎቶ ቀይረሽ መጠሽ እንዴ ራቀ ምን አለ ስትሉኝ ቀይሬ መጣሁ። ደግሞ ድምጼ ምንም አይሰማችሁም። በቃ ልቤ ወለቀ እኮ ቅድም ምን ታረጊዋለሽ አለ ጥላሁን ገሰሰ። ውዴ እኔ አንድ ነገር ልንገርሽ፣ 1000 ዓመት አንኖርበትም። ስናገኝ እንደ አሜሪካን ስናጣ እንደ ባዶ ጄሪካን እንደምንሆን ሰው አይገባውም። እና እኮ ነው የሆነ ልጅ ሲናገር ሰምተሻል? የስደት ኑሮ የተቀደደ እንትን ውስጥ ውሃም እንትን ማለት ነው እንዳለ ያው አይሞላም ማፍሰስ ይልሻው እንደዛ ነው ሲል። አዎ ስለዚህ ማለት ነው እኔ ማለት እውነቴን ነው የምለው ከምንም በላይ ከፈጣሪ በታች ክብር ያለኝ ለሰው ልጅ ክብር ማለት ነው። በተለይ ደግሞ ክብር ያለኝ ለስደተኞች አንደኛዋ እኔ ተሰዳጅ ስለሆንኩኝ ስደተኛ ስለሆንኩ አሁን እዚህ ጋር እኔ አሁን እውነቱን ስላችሁ ማለት ነው ልቦናዬን የሚያውቀው ፈጣሪ አምላክ ብቻ ነው። ግን እዚህ ጋር መደሰት መሳቅ እፈልጋለሁ። ለምን እንደሆነ ታውቂያለሽ? እኔ ቁጭ ብዬ ራሱ የሆነ መንሸላሊት ሲሄድ ራሱ ስቃለሁ። ይሄንን ፈገግታ የሰጠኝ አምላክ አሜን። እውነቴን ነው የምልሽ። ይሄን ፈገግታ የሰጠኝ አምላክ የተመሰገነ ነው። ይሄ ራሱ መታደል ነው፣ ጸጋ ነው። መደሰቱ ራሱ ስጦታ እኮ ነው። እድሜ ጋሽዬ እኮ አሉ እኮ የአንድ ዓመት እድሜ ይጨምራል ብለውሻል። ምን እላለሁ ወላሂ አንዳንዴ መዳም ራሱ ትስቀኛለች። ለምን የዛሬ ቪዲዮ ያለሽ አይደል?